ሰላም ሰላም እንደምን አላችሁ የዩቲዩብ ቤተሰቦቼ ደህና ሰነበታችሁ ሰላማችሁ በያላችሁበት ይብዛ እያልኩኝ እንግዲህ የአብዛኞቻችሁ ፍላጎት ቶሎ እዚህ በተለይ ውጤታማ የጥናት መንገዶችን እንደ ቶሎ ቪዲዮ ስራልን የሚሉ ጥያቄዎች ስለበዙ እኔ እውነት ለመናገር መንደርደሪያው ላይ ብዙ መቆየት ፈልጌ ነበር ምክንያቱም ስለ መነቃቃት ስለ ሞቲቬሽን በደንብ ላወራችሁ ፈልጋለሁ ስለ አመለካከት በደንብ እንዲገባችሁ ፈልጋለሁ ላይክ በሳይንስ መንገድ ሳይሆን በህይወት መንገድ በደንብ እንዲገባችሁ ፈልጋለሁና እዛ ጋር የተወሰነ ነገሮችን ማብሰል ፈልጌ ነበር ግን ብዙዎቻችሁ ወደዛኛው በቃ ቶሎ ብለን እንደው ወደ ጥናት እንድንገባ ውጤታማ የጥናት መንገዶችን ቶሎ ብታሳየን የሚል ጥያቄዎች ስላሉ እሱን ቪዲዮ መስራት ጀመርኩ ማለት ነው እንግዲህ ጥናት ማለት ምን እንደሆነ በደንብ ልንገነዘበው ይገባል ጥናት እውቀት የምናገኝበት አንድ መንገድ ነው እውቀት በብዙ መንገድ ማግኘት እንችላለን ከማህበረሰብ እውቀት አለ ከመጽሐፍ ውስጥ እውቀት አለ ከመምህራን ጋር እውቀት አለ ከቤተሰቦቻችን ጋር እውቀት አለ በተለያየ መንገድ እውቀት መገብየት እንችላለን አሁን የምናወራው ጥናት ግን አንድ የእውቀት መገበያ ሆኖ ግን መጽሐፍ ውስጥ የሚኖረንን ቆይታ ውጤታማ ለማድረግ የሚያስችል ጥናት እንዴት ማጥናት እንችላለን ቢኮዝ ጥናት እውቀት መንገበይበት ከሆነ እውቀት ለምን ይጠቅማል ስንል ይሄንን ለእናንተ ማስረዳት ለቀባሪ ማርዳት ነው የእውነት ማለት ነው ቢኮዝ እውቀት ሁሉም ሰው እንደሚጠቅም ያውቃል ግን ፐርፐዛችንን ማወቅ በጣም አስፈላጊ ነው አሁን እኔ ሁሉም ተማሪዎች ጥናትን እንደ ስራ እየቆጠራችሁት እንድታጠኑ አልፈልግም ምክንያቱም በቃ የጥናት መንገድ አቀበት ነው የሚሆንባችሁ እንደዛ ሲሆን ጥናት አሰልቺ ነው የሚሆነው እንደዛ ሲሆን እንደ ስራ ቆጥራችሁት አይደለም ፐርፐዛችሁን ልታሳኩበት የምትፈልጉበት አንዱ ትልቁ መሳሪያ እንደሆነ ተረድታችሁት ነው ማጥናት አለባችሁ ብዬ የማስበውና ለማጥናታችሁ ምክንያት አላችሁ ወይ እናንተ ማለት why you are going to study እየተማራችሁ ያላችሁት ለምን እንደሆነ ታውቁታላችሁ ፐርፐዝ አላችሁ ልትሞሉት የምትፈልጉት የቤተሰብ ቀዳዳ አለ ልትሞሉት የምትፈልጉት የሀገር ቀዳዳ አለ አእምሮአችሁ ውስጥ ያለው የመማራችሁ ትልቁ ምክንያት ምንድነው እሱን ምክንያት በጣም ማወቅ ያስፈልጋል ለምን ካላችሁኝ ኢንትሪንሲካሊ በጣም ሞቲቬትድ እንድትሆኑ ያደርጋችኋል የመነቃቃት እሰራላችኋለሁ እዚህ ላይ ቪዲዮ በደንብ መነቃቃት በሁለት ነው የሚከፈለው ኢንትሪንሲክ ኤንድ ኤክስትሪንሲክ ማለት ውጫዊ መነቃቃትና ውስጣዊ መነቃቃት ኢንትሪንሲክ ኤንድ ኤክስትሪንሲክ ሞቲቬሽን በተለይ ኢንትሪንሲክ ሞቲቬሽኑ እንዳትተኙ ያደርጋችኋል ይሄ ዓለማዊ የሆነው ድካም እንዳይጥላችሁ ያደርጋችኋልና ምንድነው ምክንያታችሁ ለመማራችሁ ዋናው ምክንያታችሁ ምንድነው እንድታጠኑ የሚያረጋችሁ ዋንኛው ምክንያት ምንድነው ይሄንን በደንብ ሰርች እንድታደርጉ ትፈልጋለሁ ቢኮዝ ፐርፐዝፉል የሆነ ጉዞ እንዲኖራችሁ ማለት ነው ከዛ አንፃር you should be find your purpose በቃ ለምንድነው የምማረው ምን ለማድረግ ነው የምሞለው በቃ ማለት ምን መሙላት ስለምፈልግ ነው እየተማርኩ ያለሁት ምን ለማግኘት ነው የምማር ያለሁት የሚለው ነገር በደንብ እንድታውቁ ትፈልጋለሁ ለመቀጠር ነው የራሳችሁን የሆነ ቢዝነስ ለመጀመር ነው ልትሞሉት የምትፈልጉት የቤተሰብ ጎደሎ አለ ቤተሰቦቻችሁ በችግርና በጎደሎ ህይወት ውስጥ እየኖሩ ነው ለእናንተ በጣም እየታተሩ ያለው ይሄ ከሆነ በነገራችን ላይ በጣም ትልቅ እድለኞች ናችሁ የእውነት ማለት ነው ቢኮዝ እንዳትተኙ የሚያረጋችሁ ምክንያት አለ አንብባችሁ ድካማችሁ እንዳይጥላችሁ የሚያስችል ምክንያት አላችሁ ማለት ነው በቃ ፐርፐዝ ካላችሁ ህይወታችሁ በሙሉ ትርጉም ይኖረዋል ማለት ነው ሶ ያንን ፐርፐዝ እንድታቆት ፈልጋለሁ በመጀመሪያ ደረጃ ከዛ ቀጥሎ ደግሞ ጎል እንድታስቀምጡ ፈልጋለሁ በየግሬድ ሌቭሉ 12ኛ ክፍል የሆናችሁት የዛሬ አመት ውጤት ሲለቀቅ ባይናችሁ ልታዩት የምትፈልገው ውጤት ስንት ነው እስኪ በድፍረት ጻፉት ማለት ፍርሃትን ግደሉት በባለፈው ሞቲቬሽን ከሰራውላችሁ አንድ ቪዲዮ ውስጥ ስለ ንስር ያወራን ነበር ፐርፐዝ አለው በቃ የራሱ የሆነ ማለት ቪዥን አለው መሄድ የሚፈልግበትን ጉዞ ለይቶ ያውቃል ሄዶም የሚሰራውን ነገር ያውቃልና እናንተ በሚቀጥለው አመት ከፎቶአችሁ ግርጌ ካርዳችሁ መጥቶ ልታዩት የምትፈልጉት ውጤት ስንት ነው እስቲ ያለ ፍርሃት እሱን ጻፉት ፊርለስ ሁኑ እስኪ በቃ አላማችሁን እስኪ አስቀምጡት ማየት የምትፈልጉትን ውጤት ማምጣት የምትችሉትን አይደለም እያልኳችሁ ያለው ማምጣት የምትፈልጉትን ውጤት ጻፉት እሱ እንዳትተኙ ያረጋችኋል በደንብ እንደውም አባቶች ምን ይላሉ ማንጸሪያ የሌለው ትውልድ ዘመኑ ይባክናል ይላሉ ይሄ ማለት ቪዥን ነው ማንጸሪያ የሌለው ትውልድ ዘመኑ ይባክናል ምክንያቱም ሰው ቪዥን ከሌለው መሪ እንደሌላት ጀልባ መሪ እንደሌላት መርከብ ማለት ነው
ስለዚህ ልታመጡት የምትፈልጉትን ውጤት በድፍረት ልትጽፉት ይገባል። 10ኛ ክፍል ይሆናችሁት ወደ 11 ስታልፉ በየሴሚስተሩም ልታመጡት የምትፈልጉትን ከ90 በላይ ስፔሲፊካሊ 95 96 89 ልታመጡት የምትፈልጉትን ውጤት በድፍረት እንድትጽፉ ትፈልጋለሁ። ምክንያቱም ይሄ የራሱን የቻለ ዋጋ አለው። ከዛ ቀጥሎ ግን ጥናት ራሱ ምንድነው ስንል ጥናት 3 መሰረታዊ ሂደቶች አሉ። 3ቱ መሰረታዊ ሂደቶች ምንድናቸው? በመጀመሪያ ደረጃ ያለው ቅድመ ጥናት እንለዋለን። ማለት ቅድመ ሁኔታ እንደምንለው ማለት ነው። ቅድመ ሁኔታ። ሁለተኛው ድህረ ንባብ ነው። ድህረ ንባብ ማለት ደግሞ አንብበን ከጨረስን በኋላ ምንድነው ማድረግ ያለብን? በተለይ ያነበብነውን በንባብ ጊዜ ውስጥ የቆየነውን ቆይታ ውጤታማ መሆን አለመሆኑን መገምገም መቻል አለብን። አእምሮአችን ውስጥ ያደረውን ማወቅ መቻል አለብንና ድህረ ጥናት በድህረ ጥናት ምን ከውናቸውን ነገሮች ቀስ ብለን እንመጣበታለን። ሌላኛው ሶስተኛው በቃ በዚህ መካከል ያለው ሳንድዊቹ ዋናው ፕሮዳክት ምንባብ የምንለው ጥናት የምንለው ነው። እንግዲህ ቅድመ ጥናት ውስጥ ደግሞ 3 መሰረታዊ ነገሮች አሉ። ብዙ ልጆች እኔ በሰራሁት ሪሰርች በእኔ አክሽን ሪሰርች ብዙ አጥኚዎች ይህንን ይረሱታል። ቅድመ ጥናት 3 መሰረታዊ ነገሮች አሉት። የመጀመሪያው is all about delegation ራሳችንን ለጥናት መስጠት። እኛ ራሳችንን ለጥናት መስጠት አስባችሁታል? ራስን መስጠት ምን ማለት ነው? ግን ራስን ለጥናት መስጠት ማለት ለምሳሌ በህይወታችን በጣም ብዙ ጎደሎ ሊኖር ይችላል። የሚያሳስበን ነገር ሊኖር ይችላል። በተለይ አሁን እንደ አማራ ክልል በጣም ብዙ የሚያሳስቡ ነገሮች አሉ። ከዚህ ከእርስ በርስ ጦርነቱ ጋር በተገናኘ አጠገባችን ቤተሰቦቻችን አጠገብ ተኩስ ሊኖር ይችላል። ጦርነቶች ሊካሄዱ ይችላሉ። እሱ ብቻ አይደለም። ቤተሰቦቻችን ደግሞ ከሰፈር የሆነ ሰው ጋር ተጣልተው ሊሆን ይችላል። እኛ ራሳችን ከጓደኞቻችን ጋር ተጣልተን ሊሆን ይችላል። በህይወታችን ብዙ ህይወታችንን የሚበጠብጡ ምስቅልቅል ነገሮች ሊኖሩ ይችላሉ። ቢኮዝ ይሄ ማንኛውም ሰው ኤቭሪዴይ ኤክስፒሪየንስ የሚያደርገው ነገር ስለሆነ፣ ነገር ግን አሁን ይሄ ቅድመ ጥናት የምንለው እና ከቅድመ ጥናት ደግሞ የመጀመሪያው ዴሊጌሽን የምንለው ራስን ሙሉ በሙሉ ለጥናት መስጠት ነው። ራስን ሙሉ በሙሉ ለጥናት መስጠት ማለት ምን ማለት ነው? እነዚህ አሁን ያነሳናቸውን ነገሮች በሙሉ እነዚህን አሳሳቢ ነገሮች ልክ ላይብረሪ ስንገባ ሌላ ቦርሳ ላይብረሪ የማይፈቀዱልን ነገሮችን ጥለን እንደምንገባው ሁሉ እነኚህን አሳሳቢ ነገሮች በሙሉ ጥለን የመግባት ሂደት ነው። ኦል አባውት ዴሊጌሽን። እኛን ከጥናት ዓለም ሊያናጥቡ የሚችሉ አእምሮአችንን የሚረብሹ ነገሮች ለጊዜው ቁጭ አርጎ መግባት ዴሊጌሽን እንለዋለን። ትትው አርገናቸው መግባት። የሚገርመው ነገር እኮ ቤተሰቦቻችንን ያንን ሐሳብ ወደ ላይብረሪ ይዘነው ብንገባ ወደ ጥናት ይዘነው ብንገባ ለውጥ የምናመጣ ቢሆን ኖሮ ብናስብ ችግር የለውም። ግን ለውጥ የምናመጣው ነገር አይደለም። የሆነ ቤተሰቦቻችን ከሰው ጋር ሲጋጩ አደጋ ሲደርስባቸው ምናምን ያንን ብናወርደው አክቹዋል ነባራዊ ሁኔታ ላይ የምንፈይደው ነገር አለ። ያንን ሁኔታ መቀየር እንችላለን። በታሪክ ልንቀይረው የምንችልበት ነገር የለም። ግን አሁን ይልቁንስ ኮንደንስድ በሆነ ለርኒንግ ኢንቫይሮንመንት ኮንደንስድ በሆነ የጥናት ኢንቫይሮንመንት ውስጥ ግን መስራት ብንችል ነገ ይህንን እየተፈጠረ ያለው ነባራዊ ሁኔታ ለመቀየር የሚያስችል ስራ መስራት እንችላለን ማለት ነው። ስለዚህ እናንተን ከጥናት አእምሯችሁን ሊሰርቁ የሚችሉ ነገሮች ለጊዜው ዳምፕ ማድረግ ትትው ማድረግ ይፈልጋል። ሌላ ተጨማሪ ደግሞ ለምሳሌ ስልኬን ይዤ ላይብረሪ ስገባ ለምሳሌ ሳይለንት ባረገው ምናልባት ሳይለንት ማድረጌ ጓደኞቼ ካጠገቤ ያለው ጓደኛዬ እንዳይረበሽ ሊያደርገው ይችል ይሆናል። እኔን ግን እንዳይረበሽ ከማድረግ አይከለክለኝም። ለምሳሌ ሳይለንት ሳታረጉት ሳይለንት አድርጋችሁ ስልካችሁን ብትገቡና ቴክስት ቢገባ ከዛ ቴክስቱን ማን እንደላከላችሁ ብታዩት ውስጡን እንኳን አላነበባችሁትም። ለምሳሌ ዳንኤል የሚባል ጓደኛ ቢኖርህ አንድ እያነበበ ያለ ልጅ ዳንኤል ቴክስት ልኮልሃል። ዳንኤል እንደሆነ ብቻ ነው ያየው። ከዛ በኋላ በጥናት ሂደት ውስጥ ያንን ማስታወስ ትጀምራለህ። ግን ዳኒ ምን ነው ይሆን? ለምን ይሆን ቴክስት ያደርጋል? ይሄንናም በሁለት መንገድ ከዳኒ ጋር ጥሩ ግንኙነት ኖሯችሁ ትናንት አንብባችሁ ምናምን ከሆነ ጥሩ ቴክስት ኤክስፔክት ልታደርጉ ትችላላችሁ። ከዳኒ ጋር ተደባብራችሁ ቢሆን ዶርም ውስጥ ተጣልታችሁ ተጋጭታችሁ ቢሆን ዳኒ ላንተ ጥሩ ስሜት ባይኖረው ደግሞ አእምሯችሁ ቀድሞ ምን አይነት የሚያስጠላ ቴክስት ምን ማለት ፈልጉ ይሆን እያላችሁ ቴክስቱን ሳታነቡት ግን በመንፈስ በስሜት እዚህ ስልክ ውስጥ ትገባላችሁ ማለት ነው። አያችሁት? ለጥናት የሚረብሽ ሁኔታ ፈቅዳችሁ ስለገባችሁ ማለት ነው። ከዛ በኋላ ቴክስቱን
አላነበባችሁትም። ባለማንበባችሁ ግን መረበሻችሁ አይቆም። ከዛ በኋላ ያኔ ይገፋፋችሁና ቴክስታችሁን ማንበብ ብትጀምሩና ቴክስቱ ወይ ፖዚቲቭ ወይ ኔጌቲቭ ቢሆን ብለን እንየው። ሌትስ ሴ ፖዚቲቭ ቢሆን እንደው ላደረግሽልኝ ነገር በጣም አመሰግናለሁ። ትናንትና እኮ ማትማቲክስን፣ እንግሊዘኛን፣ ባዮሎጂን ምናምን ካስረዳሽ በኋላ ሁሉ ነገር ግልጽልጽ አለልኝ። እንደው በቃ በጣም ነው ማመሰግነው ላደረግሽልኝ ነገር ብሎ ፖዚቲቭ ሜሴጅ ሊልክላችሁ ይችላል። ከዛ የበለጠ ሜሴጅ ለመመለስ ወደ ስልካችሁ ትገባላችሁ ማለት ነው። በቃ ምን ብዬ ልመልስለት በሚል ሂደት ውስጥ በማንሰላሰል ሂደት ውስጥ የሆነ ያህል ታይም ተወስዳላችሁ ማለት ነው። ከዛ በኋላ ብላችሁ ተጨንቃችሁ ምናምን የሆነ ቴክስት ላካችሁ በሚገርም ሁኔታ ከዛ በኋላ ወደ ጥናት ስትመለሱ የነበራችሁበትን ሁኔታ አታስታውሱ። ያነበባችሁትን ነገር ሁሉ ትረሱታላችሁ። በዛ ስቴት ኦፍ ቫይብሬሽን ላይ የነበራችሁት ደስ በሚል የጥናት ሁኔታ ውስጥ የነበራችሁት ስሜታችሁ ረግቦ ታገኙታላችሁ። ምን ካለማድረግ ስልካችሁን ፍላይት ሞድ ካለማድረግ ነው የመጣ። ፍላይት ሞድ ቢሆን ኖሮ ግን ይሄ ሁሉ ዲስተርባንስ የለውም። ቢኮዝ ለሆነ ያህል ታይም ራሳችሁን ለጥናት መስጠት አለባችሁ፣ ውጤታማ መሆን ካለባችሁ ማለት ነው። ይሄ ኢት ሹድ ቢ በቃ መደረግ ያለበት ነገር ነው። እኔም ይሄንን በማድረጌ ውጤት ስላመጣሁበት ነው የምነግራችሁ። የእውነቴን ነው የምላችሁ። ቴክስቱ ደግሞ ኔጌቲቭ ቢሆንስ ይላሉ። ቴክስቱ ለምሳሌ በጣም የሚያበሳጭ አንተም ብሎ ሰው ቆይ እንገናኛለን ላንተ የሚሆን አቅም የሌለኝ ይመስልሃል፣ በቃ እናንተን ወደ ስሜት የሚከት ቢሆን የሚሳደብ ምናምን ቢሆን ምናልባት ደብተራችሁን መጽሐፋችሁን ጥቅልል አድርጋችሁ ጭራሽ ከላይብረሪ ልትወጡ ትችላላችሁ። ጭራሽ ከማንበብ ምህዳር ልትወጡ ትችላላችሁ። ምን ባለማድረግ ስልካችሁን ፍላይት ሞድ ባለማድረግ ማለት። ስለዚህ ራሳችሁን ከሚረብሹ ነባራዊ ሁኔታዎች ማጽዳት ያስፈልጋል። this is all about delegation ማለት ነው። በቃ 10 ደቂቃ ማንብቡ፣ 20 ደቂቃ ማንብቡ፣ 1 ሰዓት ማንብቡ፣ 2 ሰዓት ማንብቡ፣ ዋናው ነገር ግን በተረጋጋ ስሜት አእምሯችሁ ነፃ ሆኖ አእምሯችሁ ውስጥ የሚረብሽ ነገርን ለጊዜው ቁጭ አድርጋችሁ ትታችሁት እናንተን ለጥናት ስትሰጡ አእምሯችሁ በጣም ይዘጋጃል ማለት ነው። የምትሰጡትን ነገር ለመቀበል ይዘጋጃል ማለት ነው። አይባዝንም ማለት ነው። ያን ማድረግ ይጠበቅባችኋል። ሁለተኛው ነገር ግን ይህን ካደረጋችሁ በኋላ ቀጥሎ ደግሞ ዋትስ ኔክስት ሁለተኛው ነገር ምንድነው? የቅድመ ጥናት ፈተናውን መገመት ይጠበቅባችኋል። ምን አይነት ፈተና ነው ሊመጣ የሚችለው? የክላስ ፈተናም ይሁን የክልል አቀፍ ፈተናም ይሁን ሀገር አቀፍ ፈተናም ይሁን ማለት ነው። what you are going to ልታቁት የፈለጋችሁት ማለት ነው። በቃ ምን አይነት ፈተና ነው ልትሰሩ እየፈለጋችሁ ያላችሁት። ስለዚህ ስለ ፈተናው የሆነ ግንዛቤ ሊኖራችሁ ይገባል። ለምሳሌ ክልል አቀፍ ፈተና ያለባችሁ ልጆች፣ ሀገር አቀፍ ፈተና ያለባችሁ ልጆች ከዚህ በፊት የነበሩ ፕሪቪየስ ኤግዛም ሽቶችን ብታዩ ቀጣይ የሚኖረውን የፈተናውን መልክና ይዘት ለመለየት በጣም ብዙ ኢንፎርሜሽን ታገኛላችሁ። ለሌሎቹ የግሬድ ሌቭሎች ደግሞ ከዚህ አመት ውጪ ይፈተኑት የነበሩትን ፈተናዎች ብታዩ በየኤክሰርሳይሶቹ ያሉ ጥያቄዎችን ብታዩ ፈተናው ላይ ምን አይነት ጥያቄ ሊመጣ እንደሚችል መገመት ትችላላችሁ ማለት ነው። ሳይንቲፊክ የሆነ ገስ ማድረግ አለባችሁ። ምንድነው ሳይንሳዊ ግምት ይዛችሁ ነው ወደ ፈተናው መግባት ያለባችሁ፣ ወደ ጥናታችሁ መግባት ያለባችሁ ማለት። ስለዚህ ምን አይነት ጥያቄዎች ፈተናዎች ላይ ላገኝ ይችላል የሚለውን የሆነ ሐሳብ ይዛችሁ መግባት መቻል አለባችሁ። ቼክ ቡክ ምናምን ይዛችሁ ማለት ቼክ ሊስት ይዛችሁ ነው የምትገቡት። ኦኬ እዚህ ፖርሽን ላይ ፈተና ሊመጣ የሚችሉት ሐሳቦች እነኚህ ናቸው። ይህንን መገንዘብ አለባችሁ። የዩኒቨርሲቲ ተማሪዎች ራሱ ይህንን በደንብ ኮርስ አውት ላይ ናችሁ አይታችሁት። ኮርስ አውት ላይ አይታችሁ ከሆነ በነገራችን ላይ ኮርስ ዲስክሪፕሽኑ after finishing this course the students be able to understand these things ተብለው ሊስት የተደረጉ ነገሮች አሉ። እነዛን ኮርስ ኦብጀክቲቮች ያገናዘበ ጥናት ማጥናት አለባችሁ። በየቻፕተሩ መጀመሪያ ላይ ያሉትን አሁን 9ኛ ክፍል ላይ ቻፕተሩ አለ after finishing this chapter the students be able to understand ተብለው ሜንሽን የተደረጉ ፖይንቶች አሉ። እነዛ አፌክቲቭ ዶሜን፣ ኮግኒቲቭ ዶሜን እና ሳይኮሜትርስ ዶሜኖቹ ፈተና የማግኘት እድላችን በጣም ከፍተኛ ይሆናል ማለት ነው። ስለዚህ ምን አይነት ሐሳቦችን ነው ሃርቨስት ማረገው የሚለውን ነገር ሳይንቲፊካሊ በተጠና መንገድ አንብባችሁ ልታመጡት የምትፈልጉትን ሐሳብ ይዛችሁት መግባት አለባችሁ። እዚህ ፖርሽን ላይ ማወቅ ያለብኝ ይህንን ነገር ነው ብላችሁ ወርክ ቡካችሁን ይዛችሁ ነው የምትገቡት። ከዛ በኋላ ያንን ስታውቁት ራይት እያላችሁ በቃ ደስ እያላችሁ ኢንተረስቲንግ እየሆናችሁ ነው የምትመጡት። ስለዚህ ወደ ጥናት ከመግባታችሁ በፊት ራሳችሁን ነፃ ማድረግ፣ ቀጥሎ ደግሞ አንብባችሁ ልታመጡት የምትችሉትን ሐሳብ መጀመሪያ ለይቶ መሄድ። እንዴ ገጠር እናቶቻችን ኩበት
ሊለቅሙ ሲሄዱ እኮ ድንጋይ ይዘው አይመጡም። ለምን? ኩበት መልቀም እንዳለባቸው ያውቃሉ። እንጨት ሊለቅሙ ሄደው አጥንት ይዘው አይመጡም። ቢኮዝ እንጨት መልቀም እንዳለባቸው ለይተው ያውቃሉ። ውሃ ሊያመጡ ሄደው ድፍርስ ውሃ አያመጡም። በሚገርም ሁኔታ ማለት ንጹህ ውሃ ነው የሚያመጡት። ይዘው የሚመጡትን ነገር ይለያሉ። እኛ ወደ ጥናት ስንገባ ይዘን የምንመጣውን ሐሳብ እንለየዋለን ወይ? ስለዚህ ዝም ብሎ ከጫፍ ጫፍ ያለው ደግሞ ፈተና አይመጣም። ታውቁታላችሁ። ያንን መለየት ይጠበቅብናል። ምን አይነት ነገር ነው ፈተና ላይ የማገኘው የሚለው ነገር መለየት በጣም ያስፈልጋልና ያንን ለይታችሁ መሄድ ይጠበቅባችኋል። ይሄ በጣም የከበዳችሁ ልጆች አንድም ሁለትም ሶስትም እየሆናችሁ አንድ ላይ ለመወያየት ሞክሩ። ከዛ ውጭ ደግሞ መምህራኖቻችሁን ቀረብ ብላችሁ እንደው ጋሼ መምህሬ ከዚህ ፖርሽን ለአገር አቀፍ ፈተና ለክልል አቀፍ ፈተና ምን አይነት ሐሳብ ይመጣል ብለ ታስባለህ ብትሉት ከናንተ በተሻለ መንገድ ሳይንቲፊካሊ ፈተናውን ገስ ማድረግ ይችላል። ሐሳቦችን ቦልድ ቢያረግላችሁ እናንተ እነዛን ሐሳቦች በጥናት ጊዜ ውስጥ ለመመለስ የሚያስችል ዝግጅት ተዘጋጃላችሁ ማለት ነው። ስለዚህ ሁለተኛው መሰረታዊ ነገር ምንድነው? ልታጠኑት የምትፈልጉትን ሐሳብ ለይቶ መግባት ነው። ከዚህ በፊት የነበሩ ፈተናዎችን እዩ። ከዚህ በፊት የነበሩ ጓደኞቻችሁ የሰጧችሁን ፈተናዎች ተመልከቱ። ከዛ ኮርስ ቻፕተሩ ሲጀመር ያለውን ሐሳብ እዩት። after finishing this chapter the students be able to understand ተብለው የተቀመጡትን ፖይንቶች ለዩዋቸው። በዛ መሰረት ልታነቡት የምትፈልጉትን ቼክ ሊስት ያዙ። ከዛ በኋላ ለጥናት ተዘጋጁ። ሶስተኛው መሰረታዊ ነገር ደግሞ በጣም ትልቁ ነገር ይሄ ነው። አጥብቆ የቋጠረ ዘቅዝቆ ይሸከማል ይላሉ አባቶች። ከዛ በኋላ ሊለካ የሚችል ሊሰፈር የሚችል ግብ አስቀምጣችሁ ትሄዳላችሁ ማለት ቅድም እንዳስቀመጣችሁት ግብ ማለት ነው። ለምሳሌ 570 ያስቀመጠ ተማሪ 570 የሚያመጣው ደግሞ በሂደት ነው። በአንድ ቀን ስራው አይደለም ያንን የሚያመጣውና ይሄኛው ግብ ደግሞ ዛሬ ባዮሎጂን የምታነቡ ከሆነ ጂኦግራፊን የምታነቡ ከሆነ ማትማቲክስን የምታነቡ ከሆነ የትኛውን ግሬድ ሌቭል ነው የማነበው? የ9 ነው የ10 ነው የ11 ነው የ12 ነው የ7 ነው የ8 ነው? እሱን ቼክ ማድረግ ያስፈልጋቸዋል ማለት ነው። ስድስተኛ ክፍል ደግሞ የ6 ነው የ5 ነው። ኦኬ ከዛ በኋላ ባዮሎጂ ከሆነ ባዮሎጂ ግን ቻፕተር ስንትና ስንት ነው ማረበው? ቻፕተር 1 እና 2። ኦኬ ቻፕተር 1 እና 2 ማለት ብቻ በቂ አይደለም። ቻፕተር 1 እና 2 ሳነብ ግን ዋና ቅድም ያስቀመጣችኋቸው ነጥቦች እነኚህ ነጥቦች መመለስ በሚችልበት ደረጃ ላይ ሰልፍ ኖት ማውጣት በሚችልበት ደረጃ ላይ ማለት ዲኮንስትራክት ያረኩ ሐሳቡን ተረድቼው ለጓደኞቼ ለነ አለማዝ ለነ ዳንኤል ለነ ኤፍሬም ማውራት በሚችልበት ሁኔታ በቃ ቻፕተር 1 እና 2 እንዲህ አድርጌ ነው ማነበው ብላችሁ ሊለካ ሊሰፈር የሚችል ጎል ማስቀመጥ አለባችሁ። ያን ጊዜ ቆይታችሁ ምን ያህል ፕሮዳክቲቭ እንደሆነና እንዳልሆነ መለካት ትችላላችሁ ማለት ነው። በጣም ይሄ በጣም መሰረታዊ ነገር ነው እና በመጀመሪያው ቀን በርግጥ ቻፕተር 1 እና 2 ብላችሁ ምናልባት ግማሽ ቻፕተር ሊሆን ይችላል ከቨር ያደርጋችሁት። ይሄ አይረብሻችሁ፣ ችግር የለው። ይሄ እያደገ ይመጣል። እየተሻሻለ መምጣት የሚችል ነገር ስለሆነ ማለት ነገር ግን you should have a certain goal በቃ ሊለካ ሊሰፈር ሊቆጠር የሚችል ጎል ይዛችሁ ነው መሄድ ያለባችሁ። ብዙ ተማሪዎች ግን ምን ይሳሳታሉ መሰላችሁ? እዚህ ላይ ዛሬ እስከ 9 ሰዓት አነባለሁ ምናምን ይላሉ። እስከ 9 ሰዓት ማንበባችሁ አይደለም ውጤት ለማምጣት ጋራንት የሚሆናችሁ። ይሄ ሐቄን የእውነቴን ነው የምላችሁ እግዚአብሔር በሚያውቀው። እስከ 9 ሰዓት አንብባችሁ ምን ተረዳችሁ የሚለው ነው ውጤት እንድትሰሩ የሚያረጋችሁ፣ የእውቀት ሰው እንድትሆኑ የሚያረጋችሁ። አሁን ያወቃችሁትን ነገር ምድር ላይ እንድትተገብሩት የሚያረጋችሁ ምንድነው? የተረዳችሁት ነው። እስከ 9 ሰዓት አለም እስከ 19 ሰዓት ብታነቡ ዋጋ የሌለው ከሆነ ምንም ትርጉም የለውም። ስለዚህ ሊለካ ሊሰፈር የሚችል ነገር የሚገርመው አእምሮ ደግሞ እስከ 9 ሰዓት አንብብ ብላችሁ ስለላካችሁት አብዛኞቻችሁ ምን ታረጋላችሁ? ገና 30 ደቂቃ ሳታነቡ እንዳንዳንድ ኃላፊነት እንደሚጎላቸው የቀበሌ ሰራተኞች ሰዓታችሁን ታዩታላችሁ። ገና 10 ደቂቃ ሳታነቡ። ለምን? አእምሮአችሁ ያዘዛችሁት እስከዚህ ሰዓት ብላችሁ ስለሆነ ነው። አእምሮአችሁ ምን ያድርግ? ልክ እኮ ነው። የሆነ የሰዓት ገደብ ነው ያስቀመጣችሁለት። ነገር ግን ዛሬ ቻፕተር 1 እና 2 የ9ኛ ክፍልን ወይም የ10ኛ ክፍልን ወይም የ12ኛ ክፍልን ወይም የ11ኛ ክፍልን ለጓደኞቼ አጤሬራ አውጥቼ ማውራት በሚችልበት ሁኔታ የኔ አድርጌው መጽሐፌ ገጹ ተቀዶ ቢጠፋ እንኳን ላይጨንቀኝ በሚችልበት ሁኔታ ነው የሚይዘው ካላችሁ አእምሮአችሁ ሊሰራ የሚፈልገው እሱ ነው። በቃ ይትጠይቁታላችሁ በየደቂቃው ራሳችሁ። ምክንያቱም ለነከሌ ስታወሩ እያያችሁ አይደለም የምታወሩት አእምሮአችሁ ውስጥ ያደረውን ነገር ነውና አእምሮ ውስጥ ላይ የሆነ ነገር ለማስቀረት ጥረት ያደርጋል ማለት ነው። የሚገርመው ድብቁን አእምሮ ለጥናት ለመጠቀም አንዱ ትልቁ መሳሪያ ይሄ ነው። በዝርዝር መጣበታለሁ በርግጥ በኋላ።
ስለዚህ እናንተ በየትኛውም ሁኔታ ወደ ጥናት ስትገቡ ለጥናት ምቹ ሁኔታን ከፈጠራችሁ በኋላ በዛ ቀን ግን እስከየት በምን አይነት ሁኔታ የሚለውን አስቀምጣችሁ መውጣት መቻል አለባችሁ የግዴታ ማለት ነው። ከዛ በኋላ ግን ሶስቱን ነገር ካደረጋችሁ በኋላ ወደ ጥናት ብትገቡ በእርግጠኝነት ውጤታማ የጥናት ጊዜ ታሳልፋላችሁ። በእርግጥ የመጀመሪያዎቹ ቀናቶች ትንሽ ቻሌንጅ እንደሚያደርጓችሁ አውቃለሁ፣ ይሄ ሀቅ ነው። ነገር ግን እሱ ያደገ ያሻሻላችሁት ይመጣና አንድ ቀን ይሄ ዲፎልት ማይንድ ሴት ይሆንላችኋል ማለት ነው። ከዛ በኋላ በቃ አንብባችሁ ስትወጡ ምን ነበር ያወቅኩት ምናምን እያላችሁ ራሳችሁ ጋር ማውራት ትጀምራላችሁ። ምን ነበር ያነበብኩት፣ የትኛው ነው ያስታወስኩት ያለው። የሚገርመው ከጥናት ሁሉ የተሻለው ጥናት ደግሞ ይሄ ነው። ከመጽሐፍ ርቃችሁ፣ ከደብተር ርቃችሁ፣ ከማስታወሻችሁ ርቃችሁ የምታነቡት ማንበብ ከጥናቶች ሁሉ በጣም የላቀው ጥናት ነውና ሊቆጠር ሊሰፈር የሚችል ቆይታችሁ ምን ያክል ስራ እንደሰራችሁ ሊለካ በሚችል ሁኔታ ልትመዝኑበት የምትችሉትን ጎል ይዛችሁ ነው መግባት ያለባችሁ። ሁሉ ጊዜ እኔ ዩኒቨርሲቲ ያለው መተገብረው ነበር፣ ፕሪፓራቶሪ ላይ ያለው መተገብረው ነበርና በጣም ውጤታማ አድርጎኛል። ግን አድካሚ ነው ወይ? በጣም አድካሚ ነው። ይሄ ሀቅ ነው። ምክንያቱም ለሰው ለማውራት ስትፈልጉ ፍጥነታችሁ ራሱ የመጀመሪያው ፍጥነታችሁ ሊገታ ይችላል። ማለት ከዚህ በፊት እኮ አነበብንላችሁ ነው የምታስቡት፣ ግን 3-4 ፔጅ ማንበባችሁ ነው የምታዩት አሁን ላይ። እንዲህ ስታረጉ ግን በቀን የምታነቡት ፔጅ ሊሚትድ ሊሆን ይችላል። ግን ያንን ሐሳብ መያዛችሁ ላይ ነው ትኩረት ማድረግ ያለባችሁና ሳትረበሹ ይህንን ስኪላችሁን ከፍ እያሳደጋችሁት ትመጣላችሁ። ከዛ በኋላ የጥናት ቆይታችሁ መስራት የምትፈልጉትን ውጤት ለመስራት የሚያስችል ዝግጅት ይሆናል ማለት ነው። ሞኝ ከነደው ይከብራል ይላሉ አባቶችና ማንበባችሁ አይደለም እንደነገርኳችሁ only reading is not enough to score good mark የምሬ ነው የምላችሁ is not enough totally። ነገር ግን ቆይታችሁን በራሳችሁ የህሊና ሚዛን መመዘን መቻል አለባችሁ። ራሳችሁን በህሊና ሚዛን ለመመዘን ደግሞ ትልቁ ሚዛን የትኛው ነው? አሁን ይዛችሁት የምትገቡት ጎል ነው። በቃ እንዲህ አረጋለሁ ስትሉ ስትወጡ አርጋችሁታል አላደረጋችሁት? ካላደረጋችሁት በራሳችሁ ህሊና ሚዛን ውደቁ። አሁን ራሳችሁን መዝኑትና ውደቁ። ይሄ ውድቀት አይደለም፣ ውድ ዕውቀት ነው የምታገኙበት። ይሄ ውድቀት የምሬን ነው የምላችሁ በጣም መሰረታዊ ውድቀት ስለሆነ ማለት ነው። ውድቀት አይደለም፣ መውደቅ አይደለም። ይሄ ውድ ዕውቀት ማለት ነው። ውድ ሲደመር ዕውቀት። ከፈተና በፊት ራሳችሁን መዝናችሁ ስትወድቁ ትልቅ ሰው ሆናችሁ ነው የምትነሱት። እንደገና ትልቁ ችግር ፈተና ውስጥ ገብታችሁ ከወደቃችሁ ነውና እሱን ማስተካከል ይጠበቅባችኋል። ስለዚህ መጀመሪያ ራሳችሁን ለጥናት ንጹህ አድርጉት። አእምሮአችሁ የሚያሳስቡ ነገሮችን ተዋቸው። በቃ አሁን ብታስቧቸው የምትፈጥሩት ለውጥ የለም። በርትታችሁ ብትሰሩ ግን ነገ ለውጥ ትፈጥሩበታላችሁ። አሁን የሚያስጨንቃችሁ ነገር በሙሉ እንደ ጉማትናችሁ የምታጠፉበትን አቅም ታገኛላችሁ። ስለዚህ you have to be inside the book በቃ በትክክል ኢንሳይድ እዛ ውስጥ መሆን መቻል አለባችሁ ማለት። ያን ለማድረግ ምን ማድረግ ይጠበቅባችኋል? ራሳችሁን ለጥናት መስጠት። ሪቫይዝ እያረኩላችሁ ነው። ሁለተኛው ስታነቡ ምን ነገሮችን ማንበብ እንዳለባችሁ መለየት ለይታችሁ ማነበው ይህንን ብላችሁ በደንብ ቼክ ሊስት ይዛችሁ ግቡ። ከዛ ያንን ስትመልሱት ያን ስታቁት ራይት እያላችሁ ይህንን ስታረጉ ደግሞ አእምሮአችሁ በጣም እየተረጋጋ ነው የሚመጣው። ሁለተኛ ቆይታችሁ በምን ያክል መንገድ መለካት እንዳለበት እንድትረዱ እስከዚህ ድረስ ቼክ ሊስታችሁን እስከ ግማሽ ሊሆን ይችላል የምታጠቁሩት። በቃ ዛሬ ማንበብ ያለብኝ ይህንን ነው፣ ግን ለዛሬ ማነበው ይህን ፖይንት ግን ለነከሌ ማውራት በምችልበት ሁኔታ መምህሬ ፕሬዘንት አርግ ቢለኝ ራሱ ሳልረበሽ ፕሬዘንት በማረግበት ሁኔታ በቃ አእምሮዬ ውስጥ መጽሐፉን ማንበብ በምችልበት ሁኔታ እንደዚህ አድርጌ ነው ማነብላችሁ። ከተዘጋጃችሁ የእውነቴን ነው የምላችሁ ለደቂቃ ሰዓታችሁን አታዩት። ምክንያቱም አእምሮአችሁን የነገራችሁት ይህንን ስለሆነ ማለት ነው። አእምሮ ደግሞ የሚሰራው የነገራችሁትን ነው። ይህን ማድረግ እጅግ በጣም አስፈላጊ ነውና አደራ ነው የምላችሁ። በቃ እነዚህን 3 መሰረታዊ ነገሮች ሳታደርጉ ወደ ጥናት አትግቡ። ፌክ ነው የሚሆነው። አእምሮአችሁን የሚሰርቅ በጣም ብዙ ነገር አለ። ይህን ስታረጉ ግን አጠገባችሁ ያለው ድምጽ ራሱ አይረብሻችሁም በሚገርም ሁኔታ። ቢኮዝ አእምሮአችሁ የተራበው ያስቀመጣችሁለትን ነገር ስለሆነ ማለት። አጠገባችሁ ያለ ሲጥ የሚል ድምጽ አይረብሻችሁ። አጠገባችሁ ያለው የመንሾካሾክ ወሬ አይረብሻችሁ። አጠገባችሁ የጣውላ መሰንጠቂያ ማሽን እያለ ማንበብ ትችላላችሁ። ለምን? አእምሮ ኮንሰንትሬትድ ማድረግ ይችላል፣ ፎከስ ማድረግ ይችላል። ነገር ግን አእምሮን በዛ ልክ ማዘጋጀት መሳል በጣም አስፈላጊ ነው ማለት። መሳል ማለት ስለት ማድረግ ማለት ነው። ያንን ማድረግ በጣም አስፈላጊ ነው። ያ ሲሆን የእውነት የጥናት ጊዜ ውጤታማ የሆነ የጥናት ጊዜ ያልባከነ የጥናት ጊዜ ምናምን ይሆናል። እኔ ዩኒቨርሲቲ ውስጥም ይሄንን ባይዘው ሪሰርች ሰርቻለሁ። የእውነቴን ነው የምላችሁ።
የሚባረሩ ተማሪዎች ስለማያነቡ እንዳይመስላችሁ በጣም ብዙ ያነባሉ። እንደውም አንድ ኤፍኤም ሬዲዮ የተሰራ ፕሮግራም ትንሽ አንድ 2 ደቂቃ ማትሞላ ቪዲዮ ያስቀመጥኩላችሁ ለምንድን ነው ልጅቱ የተናገረችው ነገር በጣም መሰረታዊ ስለነበረ አላነብም አይደለም አነብ ነበር የንባብ ሂደቴ ግን የንባብ ዘዴ ግን የተጠቀመው የነበረው ስልት ግን ውጤታማ አላደረገኝም ማለት ብዙዎቹ ልጆች ያነባሉ ሲያነቡ ግን ይህንን ፕሪኮንዲሽን በመርሳታቸው የተነሳ ብዙ የሚያዘናጋ ብዙ ከመጽሐፋቸው ወጥተው ሌላ ነገር እንዲያስቡ የሚያረጋቸው ሁኔታ ይኖርና የጥናት ጊዜያቸው ውጤታማ ሳይሆን ይቀራል ማለት ነው። ስለዚህ መጀመሪያ እኒህን ፕሪኮንዲሽኖች እናንተ እርግጠኛ ሆናችሁ ማድረግ አለባችሁ ሁሉ ጊዜም ማለት ነው። ቀጥሎ ደግሞ ሌሎች ቪዲዮዎችን የምሰራላችሁ ይሆናል ማለት ነው። ስለዚህ ይሄ ቪዲዮ የሆነ ነገር አስቀርቶላችሁ ከሆነ አምሯችሁ ውስጥ ገብቷችሁ ከሆነ የነገርኳችሁ ነገር የናንተም ስሜት ከሆነ ብዙ ጓደኞቻችሁ እንዲደርሳቸው እናንተ ሰብስክራይብ አድርጉ ቻናሉን እንዲያቁት ሼር አድርጓቸው ቪዲዮውን ሼር አድርጓቸው ቢኮዝ አይታወቅም ሰውን የሚቀይረው በጣም ትንሽ ነገር ነውና ይህን በማድረጉ የጥናት መንገዱ የሚስተካከለለት ብዙ ሰው አለ በእርግጠኝነት ምክንያቱም ለኔ ይሄ ስለሰራ ነው ለኔ ብቻ አይደለም እኔ አጠገብ ላሉ ጓደኞቼ ይሰራ ስለነበረ ነው እኔ አድቫይዝ ያረኳቸው ልጆች ስለሰራላቸው ነው በተለይ ፎከስ ማድረግ የተቸገሩ ልጆች ፎከስ ያደርጉ አይቻቸዋለሁና በመጀመሪያ ደረጃ ራሳችሁን በዚህ ደረጃ በሶስቱ ቅድመ ሁኔታዎች ራሳችሁን ፈትሹ ከዛ በኋላ ግን ንጹህ በቃ 100% ንጹህ በሆነ አምሮ ወደ ጥናት ትገባላችሁ ማለት ነው ያን ጊዜ የሚቆጠር የሚሰፈር ቆይታችሁ ውጤታማ መሆን አለመሆኑን የምትመዝኑበት ሚዛን ይዛችሁ ወደ ጥናት ትገባላችሁ ማለት ነው ስለዚህ ያን ጊዜ ራሱ አምሮ ነው የጓጓ ራሱ በቃ ምንድን ነገር ነው ቅርቅር የሚለኝ ስትሉ በቃ ወደ ውስጣችሁ ማውራት ነው የረሳችሁ ምንድነው ቅርቅር የሚለኝ ስትሉ ሚስ ያረጋችኋቸው ፖይንቶች አሉ ምንድነው ቅርቅር እንዲላችሁ የሚችል ፕላትፎርም አምሯችሁ ውስጥ ይመጣል እኒህን ቅድመ ሁኔታዎች ከማድረጋችሁ የተነሳ ማለት ነው ያን ጊዜ ያንዳንዷ ደቂቃ ያንዳንዷ ሰዓት ያንዳንዷ ቀን ለናንተ በጣም ዋጋ ይኖራታል ማለት ነው በጣም ዋጋ ይኖራታል ከዛ በኋላ ድካማችሁን የሚመጥን ውጤት ታመጣላችሁ እውነቴን ነው የምላችሁ በቃ የጻፋችሁትን ውጤት ማምጣት የምትችሉበትን አሰላለፍ ትሰልፋላችሁ ማለት ነው ይህን ማድረግ ደግሞ ከባድ አይደለም በጣም መደረግ የሚችል ነገር ነው ምክንያቱም የናንተ አቅም ከዚህ በላይ ስለሆነ ማለት ነው እድላችሁን አታባክኑ አደራ ነው የምላችሁ ባይዘው እድል አታባክኑ ያንዳንዷን ቀን አታባክኗት አንድ ጊዜ ቢል ጌትስ ወጣቶች ከሱ እንዲማሩ ጋዜጠኞች ጋበዙትና አባከን ቢል ጌትስ የዘመናችን ወጣቶች በአለም ላይ ያሉ ወጣቶች ውጤታማ እንዲሆኑ ተሞክሮና አካፍል ብለው ጋበዙት እና በአጋጣሚ የጋበዘችው ሴት ጋዜጠኛ ነበረችና ይህንን ጥያቄ አቀረበችለት ማለት ነው ከዛ በኋላ ከደረት ኪሱ የሆነ ቼክ ያወጣና የምትፈልጊውን ያክል ብር ጻፊ ይላታል ኖ ቢል ጌትስ እንደዛ ማለት ፈልጊ አይደለም ሐሳባችን ብዙ ወጣቶች እንዳንተ ውጤታማ እንዲሆኑ አንተ የምታረጋውን ነገር እንድታካፍላቸውና አንተ የምታረጋውን ነገር አርገው ደግሞ ውጤታማ እንዲሆኑ ስለፈለግን ነው እንጂ አላገኘኝም ሐሳቤን ትለዋለች በድጋሜ አውጥቶ ይሰጣታል just write a certain amount of money what do you want አላት በቃ የምትፈልጊውን ያክል ገንዘብ እዚህ ቼክ ላይ ጻፊ አላት ለሁለተኛ ጊዜ መለሰችው አላገኘኝም ማለችው አሁን ለሶስተኛ ጊዜ ሰጣት አሁንም አልጻፈችው አየሽ አላት the reason for my success is I don't want to miss any opportunity belongs to me አለ በቃ በኔ በኩል የመጡትን ምንም አይነት መልካም አጋጣሚዎች ሚስ ማድረግ አልፈልግም ወጣቶች በህይወት አጋጣሚ የሚያገኙትን እድል ሁሉ መጠቀም መቻል አለባቸው ትልቁ የስኬት ዋናው ቁልፍ ይሄ ነው አላት ለምሳሌ ስንት ብር ልትጽፊ ትችይ ነበር አላት $1 ሚሊዮን $2 ሚሊዮን it's nothing for me አለ ለኔ እኮ ስበላ እንደወደቀ አንድ ፍርፋሪ ማለት ነው ይሄ ምንም አያጎልብኝም አንቺ ግን ከሚሊዮነሮች ተርታ የሚያሰልፍሽን እድል ሚስ አረግሽ አላት ሚስ አደረግሽ ይሄ የእውነቴን ነበረ ደግሞ የሰጠውሽ ምናምን አላት ሶ ወጣቶች የሚያገኙትን እድል ሳያቅማሙ ሳያባክኑ መጠቀም መቻል አለባቸው ሶ እናንተ በየትኛው አጋጣሚ ህይወታችሁን የሚቀይር እድል ስታገኙ ያንን እድል ለመጠቀም በቃ በተአምር አትዘግዩ አትስነፉ ሌላ እድል እንዳለ ምናምን አትጠብቁ ያንናንተ ህይወት መቀየሪያው እሷ ልትሆን ትችላለች ቅዱስ ያሬድን ያቺ ትልናት በቅጽበት የቀየረችው ትሏን ድጋሜ ሊያማክራት አልሄደም
በቅቶታል። በቃ ያነ ሁኔታ ያችትል ጸንታ 8 ጊዜ ሞክራ ያንን ፍሬ መብላት ስትችል ሲያይ ወደ ደመ ነፍሱ ተመልሷል እንደገና። እና የኛን ህይወት የሚቀይረው ትንሽ ነገር ሊሆን ይችላልና እድላችሁን የምታባክኑ ልጆች እንድትሆኑ አልፈልግም። የእውነቴን ነው የምላችሁ በየትኛውም አጋጣሚና ከዛ በተጨማሪ ደግሞ መንገዳችሁን ለእግዚአብሔር መስጠት በጣም አስፈላጊ ነው። መንገዳችሁን ለአላህ መስጠት በጣም አስፈላጊ ነው። መንገድን ለእግዚአብሔርና ለአላህ ለመስጠት ደግሞ ጉዟችንን በጸሎት መጀመር። እርዳኝ እግዚአብሔር ሆይ ለሀገሬ የምጠቅም ሰው አድርገኝ፣ ለቤተሰቦቼ የምጠቅም ሰው አድርገኝ፣ በቃ ያንን እኔ የተሻልኩ ሰው እንደሆን ስራብኝ ብሎ ፈቃድ መስጠት ለእግዚአብሔር በጣም ትልቅ ነገር ነውና ያንን አድርጋችሁ ቤተሰቦቻችሁን የሚያኮራ ውጤት፣ ሀገራችሁን የሚያኮራ ውጤት፣ ማህበረሰብ የሚያኮራ ውጤት እንድታመጡ እግዚአብሔር እንዲረዳችሁ ምኞቴን መግለጽ እፈልጋለሁ። ለሰጣችሁኝ ጊዜ በድጋሚ በእግዚአብሔር ስም በጣም አመሰግናለሁ። መልካም ጊዜ